አብርሃምን ለሐሲዟት ነው። አብርሃም ደግሞ ለሚያስይዛት ከዛች እኔ እንደው ስሟን ላዋልጠራው ደስ ይለኛል ከሷ ጋር በመሆኑ ምክንያት ነው። ስለዚህ እሷን ከሱ ህይወት ብታስወጣ እኔ ማስወጣት አልችልም። እስካሁን ድረስ በጣም ብዙ ሞክሬያለሁ። ከዚህ በላይ ምንም ማድረግ አልችልም። ስለዚህ አንተ እሷን ከሱ ህይወት ብታስወጣ እኔ ደስታ የሚባለውን ሰውዬ አንድ ቀን አይፈጅብኝም ከነሱ ህይወት ለማስወጣት። ይሄ በአብርሃም በኩል አለ የሚባለው ካጠገቡ አለ የሚባለው ሰው አንተ ነህ አይደል? በሩታ በኩል ደግሞ እኔ ነኝ። ሁለታችን ማስተካከል ያልቻልነው የሩቅ ሰው መጥቶ እንዲያስተካክልልን አጠብቅ። ልጁ ጋር ሲሆን ነው ደስተኛ የሆነው። አሁን ችግር የለውም። አብርሃም ደስተኛ አይደለም በጣም ይኸውልህ፣ አብርሃምም ሩታም አንድ ነገር ልንገርክ፣ እስካሁን ድረስ በጣም ነው የሚፋቀሩት። ይሄንን ደግሞ ማለት ነው አይደለም እኔ እናንተ አጠገባቸው ያለን ሰው ይቅርና ማንም ያውቀዋል። ሩቅም ያለ ሰው የሚያያቸው ያውቃል። ሄርሜላ ሁላ ነገር አድርጋለት ያልመጣው ደስታው ከሩታ ጋር አንድ ቀን ሲያሳልፍ የሚመጣው ደስታ እያየህ ነው። አብርሃም ችግር የለም በትዳር ጉዳይ እኔም ቢሆን ሄርሜላም ከሱ ህይወት እንወጣለን ከሩታ ነው ከሱ ሚስተካከል ከሆነ። አንተ ግን ቀድመ ማድረግ ያለብህን ነገር ደስታና ኖቬል የሚባለው ከሱ ህይወት ከሩታ ህይወት ብቻ አስወጣ። ከዛ ነገሮች ይስተካከላሉ። አንድ ሳምንት ብቻ አስተኛ ለነዚህ ነገራቶች አስተካክላለሁ፣ ግን ቃል ግባል። ችግር የለም እኔ ችግር ለኔ ተውልኝ፣ ምክንያቱም እንዲስተካከል እኔ መፈልጋለሁ። አመሰግናለሁ። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ የመጣሁበት ምክንያት የመጨረሻ ቪዲዮ የሰራሁትን አይታችኋል። ትንሽ አልተግባባንም። የሆነ ልጅነታቸውን ገና አልጨረሱም ብዬ ነው ማሰባው። ትንሽ እንደ ልጅ ሆኑብኝ፣ ጸብጸብ ይላቸዋል ምናምን። ለመጣላት ካሰብን ያው እንደኔ ማንም እንትን የሚጣላ ሰው አለ ብዬም አላስብም። ግን መጣላት ምንም ጥቅም የለውም። እስከዛሬ ተጣልተናል፣ ብዙ ነገር አይተናል አይደል? አሁን ላይ ደግሞ በፍቅር ያለውን ነገር መፍታት መቻል ያለብን እና ምናልባት ለእንደዚህ አይነት ነገር አቤላ ሻል ይላል። የሆነ አውርቶ ለመግባባት እሱ ትጉ አይልም ምናምን። ይሄ ወደ ጸብም ሰውን አይገፋም። በስትክክል ነው ያለውን ነገር የሚያወራው ብዬ ዛሬ አቤላን ጠርቼዋለሁ። እያያችሁ ነው ሰሞኑ አብርሃምና ሩታ በጣም ደስ የሚል ነገር ውስጥ ነው ያሉት። በጣም የሚያምር ነገር ውስጥ ነው ያሉት። ወደ በፊት ፍቅራቸው እየተመለሱ ነው። አብርሃም እየገፋት ነው ያለው ሩታን ወደሱ እንድትመጣ ምናምን ብዙ ነገር እያደረገ ነው። ይሄ ነገር በጣም ነው የሚያስደስተው። ስለዚህ ይሄንን ነገር ደግሞ በዚሁ አይነት መንገድ እንደዚሁ እንዳለ ማቆየት የምንችለው ሁለት ሰዎችን ከአብርሃምና ከሩታ ህይወት ማስወጣት ስንችል ነው። ያለበለዚያ ግን ነገም የሆነ ነገር ይፈጠርና መልሶ የማይሆን ነገር ይፈጠራል ማለት ነው። ስለዚህ እነዚህ ሁለት ሰዎች ማንና ማን ናቸው መሰላችሁ? አንደኛው አዲስ መጤ ነው፣ ከውጭ ሀገር መጣው ምናምን የሚለው ደስታ የሚሉት ልጅ ነው። ሁለተኛዋ ደግሞ ያቺ ሄርሜላ ናት። ትዳር ላይ ትዳር መደረብ የምትፈልግ አይነት ሴት ናት ምናምን። እኔ እንጃ ብቻ ስለነሱ አሁን የማይሆን ነገር ምናምን ማውራት አልፈልግም። ግን ሄርሜላ የምትባለው እና አብርሃም ህይወት ውስጥ አላስፈላጊ ሰው ናት። ደስታም አላስፈላጊ ሰው ነው። እነዚህን ሰዎች ደግሞ እኔ ሄርሜላን ከና አብርሃም ህይወት በጸባይ ማስወጣት አልችልም። ምክንያቱም ከዚህ በፊት ብዙ ነገር ተፈጥሯል። ጋርዲዛ መጣ እስከ ማስደብደብ ደርሳለች። እኛም ደግሞ ከነሱ ህይወት ለምን አትወጪም ብለን ይዘናት አስገድደናታል። የሚሆን ነገር አይደለም። ልጅቷ ምንም ሰማይ ነሳው አይደለች፣ በጣም ደረቅ ናት። ስለዚህ እኔ በፍቅር እንደዚህ እሷን ማናገር ስለማልችል አቤላን ጠርቼዋለሁ። አቤላ ሄዶ እሷን ያለውን ነገር ይነግራታል። ከዚህ በኋላ እነ ሩታ ህይወት ውስጥ አላስፈላጊ ሰው ነሽ፣ ስለዚህ የነሱ ፍቅር ተመልሷል፣ በሰላም ይኑሩ፣ ከነሱ ህይወት ውጪላቸው ይላታል። እኔ ደግሞ ደስታን አወራዋለሁ። ችግር የለውም። ደስታ እስከዛሬ ድረስ በንግግር ነው ከነሱ ህይወት ውጣ ብዬ ብዙ ጊዜ አስጠንቅቀዋለሁ። ካሜራም እያለ ከካሜራም ጀርባ ብዙ ጊዜ አግኝቸው ህይወትን የምፈልገው ከሆነ ከነሱ ህይወት ውጣ፣ የማይሆን ነገር እንዳይፈጠር። እኔ ከዚህ በፊት ብዙ ነገር አድርጌያለሁ የሩታን ህይወት ለማስተካከል። አሁን ደግሞ እንደዚህ ትንንሽ ነገር አይከብደኝም ብዬ ተናግሬዋለሁ ብዙ ጊዜ። እኔ ደግሞ አሁን ሄርሜላና አቤል ከና አብርሃም ህይወት ካስወጣ ደስታን እኔ በማስወጣው መንገድ
ማስወጣት እችላለሁ ማለት ነው። ስለዚህ አቤላ ጋር ደውዬለታለሁ። አቤላ እየመጣ ነው ያለውን ነገር ነግሯለሁ። እሱ የተረጋጋ ሰው ስለሆነ ብስል ነው ካሉት ውስጥ እኔ አሁን አብርሃምና ሩታ ህይወት ላይ ላይክ ከዳር ሆነው እንትን የሚያወሩ ምናምን ልጆች አሉና ከነሱ መሀል አቤላ የተሻለ አስተሳሰብ አለው የበሰለ ሰው ነው ብዬ ስለማስብ ነው አቤላን የጠራሁት። ዛሬ ይመጣል። እየመጣው ነው ብሎኛል። ደውዬለታለሁ። ሲደርስ እሱንም ማወራው ይሆናል ማለት ነው ያለውን ነገር። ብቻ ምን ልላችሁ ፈልጌ ነው መሰላችሁ፣ አሁን ባለፈው ብዙ በውስጥም ኮመንትም ላይ ብዙ ሰዎች አንተ የሩታን ደስታ ብቻ ነው ማየት ያለብህ ምናምን። የሩታ ደስታዋ ያለው ከአብርሃም ጋር ነው። እኔ የምር ብዬ የምነግራችሁ አብርሃምም ሩታም በጣም ነው የሚፋቀሩት። አሁንም ድረስ ፍቅራቸው ውስጣቸው ላይ አለ። እነዚህ ሰዎች ደግሞ ተለያይተው መኖር አይችሉም። ምናልባት ሊጣሉ ይችላሉ፣ ሊያስመስሉ ይችላሉ። አብርሃምም ሌላ ሰው ጋር ይሄዳል፣ ከዛ ሩታም በዛልህ ሌላ ሰው ጋር ሄደች ምናምን። ነገር ግን አሁንም ቢሆን ፍቅራቸው ያለው የሩታ ፍቅር አብርሃም ጋር ነው፣ የአብርሃም ፍቅር ሩታ ጋር ነው። አለቀ በቃ። ይሄ ነገር ስላለ ደግሞ እኔ ዛሬ ላይ እንደ ታላቅ ወንድም ማስተካከል ያለብኝን ነገር እዚህ ጋር መጥቼ ማስተካከል አለብኝ ማለት ነው። ለዛም ነው አንድ አቤላን የጠራሁት። አቤላም ያው ከዛ ጌም እያታየኝ ነው። አቤላ ያው እዚህ ጋር ነኝ እና በቃ ያለውን ነገር ነግሬያቸዋለሁ። ለሱ ማስረዳውና የምናወራ ይሆናል ማለት ነው። አቤላ እንዴት ነህ? ሁሉ ሰላም አለን። ያው ዛሬ በመልካም ነው የጠራው። እያየህ ነው አይደል? ሰሞኑ ትንሽ ተጋጭቼ ነበር። እነዛ ትንሽ ልጅነታቸውን ካልጨረሱ ሰዎች ጋር ተገናኝቼ ምናምን ተጋጭቼ ነበርና እነሱ አልበሰሉም። አሁን አብዛኞቹ ጋር ስገናኝ በኖርማል ላወራቸው ሞክርና በሰላም ላወራቸው ሄድና ተጣልተን እንድጣላቸው ያረጋሉ ምናምን ብዙ ነገር ነው የሚፈጥሩት። ስለዚህ እነሱ ጋር ከመሄድ በአስተሳሰብም በእድሜም አንተ ትሻላለህ ብዬ ስላሰብኩ አንተ የተሻለ የማገናዘብ ችሎታም ስላለህ አንተን የጠራው የሆነ ነገር እንትን እንድንል ነው፣ እንድናስተካክል አብረን ሆነን ነው። ያም ምን መሰለህ እያየህ ነው አይደል? ያው ሩታና አብርሃም አሁን ያሉበት ነገር በጣም ደስ ይላል። ወደ በፊት ፍቅራቸው እየተመለሱ ነው ምናምን ደስ ይላል ይሄ ነገር። አይ ደስ ይላል ሳይሆን በአብርሽ በኩል ነው፣ በአብርሽ በግዳጅ ምክንያት ነው ይሄንን ነገር እያረገች ያለችው ሩታ በግድ ልጁ ከቤት ይዞት ወጥቶ እሷም ወደፊት ወደ ድሮ ማንነቷ እየተመለሰች ያለችው ከቤት ስለወጣ ብቻ ነው። ቤት ውስጥ አይተሃል አንተም የማይሆን ሰው የዲያስፖራ ብለው ያመጡት ደስታ ነው ማን ነው ብለው የሚያመጡት ልጅ አቤት ሆኖ ልጁን አስቀምጣ ምን እያደረገች እንደነበር ምን አይነትም ረብሻ እየተነሳ እንደነበር አንተ ራሱ ታውቃለህ። ከሱ ጋር እስከ መጣላት ከሩታ ጋርም እስከ መኮራረፍ ከገዛ ወንድም ጋር ደግሞ እስከ መጣላት እስከ መተናነቅ ድረስ ደርሳል እና በአብርሃም ጉልበት ነው አሁንም ድረስ ሩታ ይሄንን ነገር እያደረገች ያለች። አው ልክ ነህ። አብርሃም እየገፋት ነው ወደ በፊት ነገር እንዲመለሱ ምናምን እየገፋት ነው ያለው። ይሄን ነገር አልካድኩም። ነገር ግን ያ ደስታ የሚባለውን ሰውዬ እነ ኖቤል ሲያመጡት ሩታ እሺ ብላ እንድትቀበል ያረጋት አብርሃም የሚያረጋቸው ነገራቶች ነው። አብርሃም ከሄርሜላ ጋር የሚያረጋቸው ነገራቶች ማለት ነው። ስለዚህ እኔ በደስታ በኩል ያለውን ነገር ደስታን ከሩታ ህይወት ነቅዬ ለማስወጣት በተቻለኝ አቅም ሞክራለሁ። ነገር ግን ሄርሜላን ከዚህ በፊት ብዙ ሞክሬያለሁ፣ አይተሃል። በጉልበትም በጸባይም በብዙ አይነት መንገድ ሞክሬያለሁ። ስለዚህ እኔ ሊሆንልኝ ስለማይችል ይሄንን ነገር ደግሞ ማድረግ የምችለው አንተ ነህ። እኔ አሁን ምን እንዳደርግ ነው አቡሽ? አንተ እንድታረግልኝ የምፈልገው ከና አብርሃም ህይወት ከአብርሃምና ከሩታ ህይወት ሄርሜላ እንድታስወጣልኝ የምፈልገው። ቆይ አንተ አሁን በአብርሽና በሩታ መሀል ሄርሜላ ነች ዋንኛው የትዳር መፍረስ እያልክ ነው አንተ? አዎ። ለምን? ምክንያቱም ለሩታ ሲል ሄርሜላን አራቃትም። እንኳን ለሩታ ለኛ እኔ አብሬ ያደግኩት አብሬ ብዙ ነገር ያሳለፍኩት ልጅ የልጅነቱ ጓደኛ ትቶላታል አይደል? ሁሉ ነገር በእልህ አይደለም። ኖ በእልህ አይደለም። እሷን ባለችበት ምናምን ሁሉ ነገር ባለ ማንም ሰው ባለበት ነው የትኛው ነገር የተወላት ገብቷል።
አሁን ይኸውልህ እኮ የነሱ ትዳር መፍረስ ሰው ሊሆን አይችልም። ሰው አይደለም የራሱ አለመተማመን ነው። ሩታ አለመተማመን እኮ አይደለም። ይኸውልህ አቤል ምን ሆነህ ነው አንተ ባለ ትዳር ሆነ ሚስትህ ከሌላ ከአንድ እወድሻለሁ ከሚላት ወንድ ጋር የተለያየ ቦታ እየሄደች እየተዝናናችና የማይሆን ነገር ሩም ውስጥ ምናምን ብታገኛቸው ምንድነው የሚሰማህ? አንተ ታምናታለህ? አቁም ካለች ማቆም ነው። ምንም ነገር የለም። አለበለዚያ መተማመን ነው። ይሄ ልጅ ከመጀመሪያው ጀምሮ ብታምኑ ይሄን ነገር አይፈጠርም። አሁን ብዙ ጊዜ የተከራከርንበት ነገር ነው። እንድታምነው አላረገማ። እኔ አሁን በእነሱ ነገር በአብርሽም በሩታም ትዳሩ ምናምን መከራከር የሆነ ሰጣ ገባ ውስጥ ምን ሲል መግባት አልፈልግም። ወጥቻለሁ። እኔ የራሴ ህይወት እየኖርኩ ያለው ሰው ነኝ አይደለም። አብርሃም በማግዘው ነገር ላግዘው አጠገቡ ነኝ። ግን ደግሞ ይሄ በሰው ትዳር ገብቶ እንደዚህ መንቦጫረቅ አንተን ያበራሽው አንተን ሰልችቶኛል። አንተ ጋር መጣላት ሌላ ሰውም ጋር መጣላት ሰልችቶኛል። ስለዚህ ማገዝ የምችለው ነገር ካለ ላግዝ፣ ንገረኝ እኮ እሱን እኮ ነው የምነግርህ። አሁን ይኸውልህ አብርሃም ወንድሜ ነው። የአብርሃም ደስታ የኔም ደስታ ነው የምትል ከሆነ አይታል ሄርሜላ ሁላ ነገር አድርጋለት ያልመጣው ደስታው ከሩታ ጋር አንድ ቀን ሲያሳልፍ የሚመጣው ደስታ እያየህ ነው። አብርሃም ከልጁ ጋር ሲሆን ነው ደስተኛ የሆነው። አሁን ችግር የለውም። ይኸውልህ አብርሃም ደስተኛ አይደለም በጣም። ይኸውልህ አብርሃምም ሩታም አንድ ነገር ልንገርህ፣ እስካሁን ድረስ በጣም ነው የሚፋቀሩት። ይሄንን ደግሞ ማለት ነው አይደለም እኔ እናንተ አጠገባቸው ያለን ሰው ይቅርና ማንም ያውቀዋል። ሩቅም ያለ ሰው የሚያያቸው ያውቃል። ፍቅራቸው እንዳልጠፋ አሁንም ድረስ በጣም እንደሚፋቀሩ ያውቃል። ነገር ግን አብርሃም በሚያደርገው ነገር ተናዳና በእልህ ተነሳስታ በኖቤልም ግፊት ምክንያት ሩታ ወደማይሆን ነገር እየገባች ነው። እንደዚህ አይነት ስህተት ሰርታም አታውቅም እስከዛሬ ድረስ። ረጅም ጊዜ ነው ሩታን ታውቃታለህ። የመጀመሪያ ስህተቷን እየሰራች ያለችው። ይህንን ነገር ደግሞ አብርሃም እልህ አስይዟት ነው። አብርሃም ደግሞ እልህ የሚያስይዛት ከዛች እኔ እንደው ስሟን ሁላ ባልጠራው ደስ ይለኛል ከሷ ጋር በመሆኑ ምክንያት ነው። ስለዚህ እሷን ከሱ ህይወት ብታስወጣ እኔ ማስወጣት አልችልም። እስካሁን ድረስ በጣም ብዙ ሞክሬያለሁ። ከዚህ በላይ ምንም ማድረግ አልችልም። ስለዚህ አንተ እሷን ከሱ ህይወት ብታስወጣ እኔ ደስታ የሚባለውን ሰውዬ አንድ ቀን አይፈጅብኝም ከነሱ ህይወት ለማስወጣት። ይሄንን ደግሞ ቃሌ ነው። ነገር ግን አንተ አሁንም እጄን ከዚህ ነገር አስወጥቻለሁ የምትል ከሆነ ለአብርሃም አታስብለትም ማለት ነው። ይሄ ወንድሜ ነው ምናምን የምትለው ነገር ማስመሰል ነው ማለት ነው። ገባህ አይደል? አይ እንደዛ አንተ እንደምታስበው አይደለም። ምንም እንደምታስበው አይደለም። እሺ ምንድነው? እሺ አስረዳ። እኔ በአብርሃም ላይ ትዳሩ ላይ ባለው ነገር ነው አጠገቡ መሆን ማልችለው እንጂ ሌላ በሱ ላይ የሚደረገው ነገር ምንም እንዲሆንበት አልፈልግም። ጓደኛዬ ነው ብያለሁ። ወንድሜ ማስበው ነው ልጅ ነው ወንድሜ ነው እኮ። ትዳሩ እንዴት ትዳሩ ውስጥ ነው ደስታ ያለው ነው አይደለም? እኔም እሱም ተነጋግረንበታል። ስለዚህ እሱ አሁን አብርሃምም ሩታም ጨርሷል። የነሱ ጉዳይ ያለቀለት ነገር ነው። በየትኛው ነገር ማለት ትልልቅ ሰውም ገብቶ ያልተስተካከለበት ነገር ነው አይደለም። ስለዚህ እኔ እነሱ ትዳር ውስጥ ገብቼ ሌላ ነገር ማድረግ ምናምን አሁን ላይ እኔ እንጃ ሞራኑም የለኝም። ጥሩ ነገር ስታረግ ሰው ወደ ሌላ ነገር እንትን ያዞርባል አይደለም? አቤል ይኸውልህ በአብርሃም በኩል አለ የሚባለው ካጠገቡ አለ የሚባለው ሰው አንተ ነህ አይደል? በሩታ በኩል ደግሞ እኔ ነኝ። ሁለታችን ማስተካከል ያልቻልነው የሩቅ ሰው መጥቶ እንዲያስተካክልልን አጠብቅ። ገባህ? እሺ አሁን ምን እንዳደርግ ነው ንገረኝ። ትክክለኛ ዋና ፖይንቱ ነገር ዛሬ የጠራኸኝ ምክንያት ምንድነው? በቃ አለቀ። ይኸውልህ ሄርሜላን ከነ አብርሃም ህይወት እንድትወጣ በዛ ባይም ቢሆን በእንተንም ቢሆን አውርታት አናግራሃት አስወጣት ከነሱ እያልኩ ያለሁት እኮ አሁን በአብርሃምና በሩታ ትዳር ሄርሜላ አይደለችም እያልኩ እኮ ነው። ይኸውልህ አለመተማመን ነው። ሄርሜላ ናት። ይኸውልህ ለምን ከህይወቱ አስወጥቷት እኮ ምንም የተፈጠረ ነገር የለም። ምንም የተስተካከለ ነገር የለም። ተዋቢ ስማኝ፣ ያኔ የነበሩበት ሁኔታ ነው እንዳይስተካከለ ያደረገው። ገባህ አይደል? አሁን ላይ ግን ያሉበትን ሁኔታ እያየህ ነው። አሁን ባሉበት ሁኔታ ሄርሜላና ደስታ የሚባል ሰዎች ከህይወታቸው ቢወጡ እኛ እነሱ መጠየቅ መለመን ምናምን አይጠበቅብንም። ሩታና አብርሃም በራሳቸው የሚገርም የበፊት ፍቅራቸው ውስጥ ከበፊትም በተሻለ ፍቅራቸው ውስጥ ይመለሳሉ። ነገር ግን አሁንም ቢሆን እንደዚህ ፍቅራቸው ተመልሶ አብረው ሆነው ሳለ ነገር ግን ሄርሜላ መታ ስታይ ሩታ እልህ ይዛታል። ገባህ? ሚስት ናት፣ ሴት ናት፣ እልህ ይዛታል። አብርሃምም ቢሆን ቤቱ ሲሄድ
ደስታን ሲያየው እልህ ይዟል። የነዚህ ሰዎች ፍቅር በእልህ ምክንያት ሊፈርስ ነው። ፍቅር ብቻ አይደለም ትዳር ነው። ትዳር ደግሞ እንደዚህ ቀላል ነገር አይደለም። እኔ እናንተ ቆመን እንደምናወራው ምናምን ቀላል ነገር አይደለም። በጣም ከባድ ነገር ነው። ከትዳርም በላይ ደግሞ በልጅ ተሳስረዋል አይደል እንዴ? በልጅ እስከ ተሳሰሩ ድረስ እኔ ከነሱ ህይወት አይመለከተኝም፣ ስለነሱ ህይወት አያገባኝም፣ የፈለጉትን ነገር ያርጉ ማለት ምን ማለት ነው? አንተ ወንድሜ ነው የምትለው ሰው ነው አይደል? እዚህ ጋር ትዳሩ እየፈረሰ ያለ የፈለገ ነገር ያድርጋል ስለማያገባኝ ማለት ነው። ምክንያቱም ብዙ ነገር አድርጋል። እንዴት ያገባህ? ጎን ሆኜ በሩታም ጎን ሆኜ ስላየሁት ነው። ገብቷል አይደለም? እኔ አሁን አመለካከት ሌላ ነው። አንተ እኔ እንደዚህ የበጠበጥከው አንተ ነህ እንደዚህ ያደረከው። ሰው እንደፈለገ ይበል፣ እኔ ምንም አይመስለኝም። በርግጥ ግን ደግሞ ሳስበው እኔ ራሴ ማይሆን ቦታ ነው የተገኘሁት። ለራሴ ጥሩ ስም የማይሰጠኝ ቦታ ነው የተገኘሁት። ቆይ ከነሱ ህይወት መውጣት ነው። እኔ ምንም የተጠቀምኩበት ነገር የለም ወይ ደግሞ ምንም ያደረኩት ነገር የለም። ሰው ግን እያሰበ ያለው የሆነ ጥቅም ይዙኝ የሆነ ነገር አድርጌ ምናምን ነው የሚመስለው። ገብቷል? እኔ ግን እንደዛ አይደለም። ስለዚህ አሁንም ቢሆን እኔ በትዳራቸው ነገር አሁን ላይ እኔ ማደርገው ነገር የለም። መላ ጠፍቶኛል። ምንም ላደርግም አልችልም። ገብቷል? ትችላለህ። ይኸውልህ ልንገርህ አቤል፣ አንተ እንደፈለክ መውጣት ትችላለህ። እነሱ ትዳር ውስጥ ድጋሚ አልገባም ብለህ መውጣት ትችላለህ። መብት ነው። እኔ አልከለክልም። ነገር ግን ለአንዴና ለመጨረሻ ጊዜ ሄርሜላ የምትባለዋን ሴት ከህይወታቸው አስወጣና የፈለከውን ውሳኔ ብትወስን እኔ አንድ ቀን መጥቼ አንተን እንትን የምልበት ምክንያት የለም። እኔ ይኸውልህ ማስተካከሉ እኮ ኖርማል ነው። ሄርሜላ ምን አሁን አጠገቡ ሆነች እንጂ ምንም ያደረገችው ነገር የለም። አሁን ላይ አጠገቡ ሆነች። በቃ ደስታው ስለሚያስደስታት አጠገቡ ሆነች እንጂ ምንም የተፈጠረ ነገር እኮ የእሱን ደስታ እያበላሸች ነው እንዴ? ደስታው የሚያስደስታት ምንም እያበላሸችው ነገር የለም። እያበላሸች ነው። ብታበላሽ ማለት ነው አብርሃም ያስወጣት ነበር ከመጀመሪያው ጀምሮ። ግን አይደለም እያበላሸች ነው። ይኸውልህ እሱ ላይ ረዳው ይችላል። አሁን የለም ማለት ነው። አሁንም ቢሆን ማለት ነው እህትህ ጥፋተኛ እንደሆነች እየተሰማት አይደለም። ወንድምህም ማለት ነው ጥፋተኛ እንደሆኑ እየነገርካቸው ልክ የሚያደርጉት ነገር ልክ እንዳልሆነ እየነገርካቸው ራሱ ማይሰሙ እነሱ ናቸው። አንተ ራሱ ካጠገቧ ሆና ብዙ ነገር አድርገ ከአቡሽ ማጠገብ ሆነ ከኛ ጋር እስከመጣላት ከአብርሃም ጋር እስከመጣላት ብዙ ነገር እስከመድረስ ደርሳል አይደለ? ግን ደግሞ እንዳለባቸው ላይ እየነገርካቸው ቤታቸው እስከመጣላት ደርሳል። ከሩታ ጋር እስከመቀያየም ደርሳል። ጥፋት እንዳለባቸው እየነገርካቸው ነው። ልክ አይደለም እያልካቸው፣ ግን እነሱ የሚሰሙ ነገር አይደለም። ያውታልኛ አልናቸው ሌላ ነገር ነው ወይ ቅናት ወይ ደግሞ የሆነ ነገር ምናምን ነው ይመስላቸው። ቅናት እንደዚህ አይደለም። ቅናት እኛ ሌላ ነገር ከማድረግ እኮ ወደ ኋላ የሚያደርገን ነገር የለም። ግን አይጠቅምም። የልጅ መጃጃል ነው። ስለዚህ አሁንም ቢሆን ማለት ነው ነገሮች እንዲስተካከል ከፈለክና የሆነ ነገሮች እንዲያበቁ ከፈለክ ቀድመ ያ አስቀያሚና ደስ የማይል ባህሪ ብዙ ነገር የሚበጠብጠው ወንድምህ ከሩታ አርቀው መጀመር የምር አይጠቅማትም። የሚጠቅማት ይመስላት እና ደግሞ ሩታም ስህተቷ ምን እንደሆነ ንገራት። እህቴን መጀመር አስተካክል። ሩታ እህቴ ነች ብለህ የምታስብ ከሆነ አስተካክል፣ ገጽጻት፣ የሆነ ነገር ምከራት። እሷ የምትሰማ ሰው እንዳልሆነች አይተናል። በእርግጥ ትሰማለች። ብትሰማ እኮ በቀደም ምን እንዳለችን እኛ እኮም እያየን ነው። ሁሉ ነገር እንደማትሰማ በኮንፊደንስ ቤቷ ላይ ሆና ምን እያደረገች እንደሆነ እኮ ይኸውልህ። ስለዚህ አንደኛ ነገር አሁን ከሩታ የሩታ ህይወት እንዲስተካከል ከፈለክ እንዲስተካከል ትፈልጋለህ። በጣም አንደኛ ወንድም ነኝ ባይ ኖቤል ከሷ ህይወት በቃ ምንም ያገባም ራሷ ህይወት ትኑር ብለህ እቴ ራሷን ትችላለች ብለህ ብቻውን ትቷት እና ደግሞ ይሄ አዲስ ዲያስፖራ የመጣው ሰውዬ እሱንም ማስወጣ። ከዛ ደግሞ እኔ ሄርሜላ በማስወጣት መንገድ ወይ ደግሞ ከአብርሃም እንዴት እንደማርቃት እኔ ላሳይ። ይሄን ነው አይደል ፈልገው። አሁን ከኔ አንተ የምፈልገው ሄርሜላን ካብርሽ እንዳርቅ ነው አይደል? አዎ በቃ እሱን የምትፈልግ ከሆነ አሁኑ ማስተካከል ያለብን ነገር አስተካክል። ማራቅ ያለብን ይሄ ኖቬል የሚባለው ልጅ ከሷ ህይወት አርቅ። ከዛ ደግሞ ይሄ ማን ነበረ ደስታ ነው ምናምን ደስታም አይደለም ትክክለኛ ስሙ እናውቀዋለን። ስለዚህ እሱን ከዛ ቤት አስወጣ። ከዛ በኋላ ደግሞ ችግር የለውም። እኔም ኖቤልም ቢሆን ሩታ ህይወት ውስጥ ገብተን ብዙ ነገር ለማስተካከል ነው እንጂ የሞከርነው እሱ እያበላሸ ነው። የሷ ህይወት ከተስተካከለ ስመኛ ቤል እኔ ሰማሁ አይደል? የሷ ህይወት ከተስተካከለ ኖቤል የሚባለውን ልጅ አይደለም ወንድሜን እኔ ማስወጣት ኃላፊነት ያለብኝ እኔ ነኝ። ገባህ? ወንድሜን ይኸውልህ ከሷ ህይወት ውጣ ሙሉ ለሙሉ አልልም። ምንም ነገር ግን አያበላሽ። ይሄንን ደግሞ ቃል እገባለሁ። ያበላሽ ነው አይደለም ከዚህ በኋላ ማለት ነው ሄርሜላ ከአብርሃም ህይወት ወጣ ኖቤል አንድ ነገር ካበላሽ ሙሉ ለሙሉ ሪስኩን እኔ ወስዳለሁ።
ገባህ? ደስታ የሚባለውንም ሰውዬ እኔ ተቀብዬው አይደለም አልተቀበልኩትም። ሩታ አጠገብ የሩታ ደጋፊ ነን ብለው የሚያሸረግዱ አንዳንድ ልጆች አሉ። እነሱና ኖቤል አብረው በመሆን ነው ይሄን ነገር ያደረጉት አይደል? ችግር የለውም ኖቤልን አስቆመዋለሁ። ደስታ የሚባለውንም ሰውዬ ብር ከሆነ ፈልጎ የመጣው ብር ሰጠውና ከሷ ህይወት እንዲወጣ አደርጋለሁ። በቃ አንተ እሱን ካረክ እና ደግሞ ኖቤልንም ከሷ ካረክ ችግር የለውም። እኔ ሄርሜላ ነች ሁላችሁም፣ ምክንያቱም ሄርሜላ ነች ምናምን ሄርሜላና አቤል ነው ምናምን ትሉት አይደል? እኔም ሄርሜላም ከአብርሽ ትዳር ህይወት ጓደኝነታችን እንደቀጠለ ይሆናል። ከአብርሽ ጋር የሚቀጥለው እንደ ጓደኝነት ማለት ነው። ችግር የለውም። ግን በትዳር ነገር እኔም ሄርሜላ በጓደኝነት መቀጠል የለባትም። ችግር የለውም። እሷ አታስብ አንተ ችግር የለውም። እኔ አንተ ራቅ እያልኩ አይደል? ችግር የለም። በትዳር ጉዳይ እኔም ቢሆን ሄርሜላም ከሱ ህይወት እንወጣለን። ከሩታ ነው ከሱ ሚስተካከል ከሆነ አንተ ግን ቀድመ ማድረግ ያለብህን ነገር ደስታና ኖቬል የሚባለው ከሱ ህይወት ከሩታ ህይወት ብቻ አስወጣ። ከዛ ነገሮች ሲስተካከል ያለ አንድ ሳምንት ብቻ አስተኝ እነዚህ ነገራቶች አስተካክላለሁ፣ ግን ቃል ግባኝ። ችግር የለም። እኔ ችግር የለም። እኔ ተውልኝ፣ ምክንያቱም እንዲስተካከል እኔ መፈልገው። አመሰግናለሁ። እሺ አይደል? እና ያው ቤተሰቦቼ ያው እንዳያችሁት ነው። አቤል ለዚህ ነው አቤልንም የጠራሁት። ተረጋግቶ ነገሮችን መስተካከል ያለበትን ነግሮኛል። ቀጣይ ደግሞ ለእናንተ ማሳያችሁ ይሆናል። ኖቤልንም ጠርቻ አናግረዋለሁ። ሁሉንም ማወራቸውና ያለውን ነገር የምናስተካክል ይሆናል። ያሉበት ነገር በጣም ደስ ስለሚል ከዚህ በኋላ ምንም እነሱ መሀል ገብቶ እንትን የሚላቸው ነገር አይኖርም።